ሙልጌታ ምን ማለት ይቻላል? ለአብይ አህመድ ሁለት ስለት ያለው ቢላዋ ይዞ መጥቷል። አንደኛው ስለት ይሄ ትብብር የሚባል ኢትዮጵያውያን እየተገናኙ አብይ ላይ የጋራ የሆነ ክንድ ለማሳረፍ ንግግር ጀምሮ ወደ ውጤት እየመጡ ነውና ያንን ማኮላሸት ገና በእግሩ ሳይቆም መቅጨት ይፈልጋል። ሁለተኛው ደግሞ ቀደም ሲል እንዳልነው የህብረተሰቡን የትኩረት አቅጣጫ በተለይም ወደ ህዝባዊ ቢተኝነትና አመጽ ህዝቡ እንዳይገባ በእነዚህ አጀንዳዎች ጭንቅላቱን መወጠር ያስፈልጋልና አብይ እነዚህን አጀንዳዎች ወደፊት እያመጣ ነው። ግን እንዴት ታየዋለህ? አብይ አደገኛ በሆነ መንገድ አጀንዳዎቹን ወደፊት እንዲመጡ በቀጥታም ይሁን በተዘዋዋሪ ፍላጎት እንዳሉ እናውቃለን። አመሰግናለሁ መሳይ። ከጀዋር ልጀምር። ጀዋር በትናንትናው ዕለት እንግዲህ የብልጽግና ማዕከላዊ ኮሚቴ ናዝሬት ከተማ ላይ ስብሰባ ተካሄደ በሚል ሀሳቡን ሰንዝሯል። የተጻፈውን በቆብኛ ነው ወይም ደግሞ ኦሮምኛ ነው። ከዚህ በፊት በአማርኛዎቹ የመጻፍ ከፍተኛ እንግዲህ የሀገራዊ አጀንዳ ነው። በአማርኛ የሚጽፈው ጥሩ ነበር። አሁን ጀዋር ምን እያደረገ ነው? በዚህኛው ካምፕ ለመምጣት ሙከራ አድርጎ ነበር። ከዚህ በፊት አስታውሰው ከሆነ ትብብር ምናምን በሚሉት ወይም ደግሞ ሰላማዊ ሰልፍ በነበሩት እንቅስቃሴዎች ሙከራ አድርጎ ነበር። ነገር ግን ከሚያምነው ይልቅ የሚጠራጠረው ስለበዛ ሙሉ ለሙሉ ወደዛ ካምፕ የገባ ይመስለኛል። የተለያዩ ፕላትፎርሞችንም በቲክቶክም ስታየው በሌሎችም ካምፖች ስታየው ሙሉ ለሙሉ ወደዛው ካምፕ የመግባት በተለይ ወደዛው ካምፕ መግባቱ የሚያስገኙት ጥቅሞች በጣም ከፍተኛ ናቸው። ምክንያቱም ከጥራቶቻችን ጋር እየሰራ ነው የሚል እና አብይ አህመድ ፖለቲካ እንደሚሰሩበት ያውቃል። ጥራቶቻችሁ ጋር አይደለም የምሰራው፣ ስለዚህ እናንተ ጋር ነኝ፣ ለእናንተ ነው የምሰራው ለማለት ደግሞ ራሱ በሚናገረው ቋንቋ ከዛ ከሚመስሉት ኃይሎች ጋር የሚሰራበትና የሚሆንበት አዝማሚያ በዛ ልክ እንደሚሆን ይታመናል። እንግዲህ በጊዜ ሂደት የምናየው ይሆናል። ሽልም ከሆነ ይገፋን፣ ቦርጭም ከሆነ ይጠፋን እንደሚባለው ወደፊት የምናየው ይሆናል። ነገር ግን ያው ሁሉንም እንቅስቃሴዎች በአግባቡ መከታተል ጥሩ ነው ተብሎ ይታመናል። ከዛ በተጨማሪ በትናንትናው ዕለት ይፋ ያደረገው መረጃ አዲስ መረጃ አይደለም። እንዴት አዲስ ለማድረግ ሙከራ እንዳደረገ አልገባኝ። ምክንያቱም ባለፈው ሳምንት ሐሙስ ላይ እኛም ተወያይተንበታል። ከዛ በተጨማሪ ደግሞ ሄሮድስ የምትባለው የብሔራዊ ምክክር ኮሚሽኗ ምክትሏ 8 አጀንዳዎች በሚል በእነ አብይ አህመድ ወይም ደግሞ በኦህዴድ ትዕዛዝ በምክክር ኮሚሽኑ በኩል እንዲፈጸሙ አንተም በግልጽ አስቀምጠዋል። ወደ 4000 የሚጠጋ ስንቀፈጅ ቡድን አዲስ አበባ ላይ ተሰባስቦ ውይይት እንዲያደርግበት ከተመከሩት ጉዳዮች መካከል አንደኛ ድሬዳዋና የአዲስ አበባ ጉዳይ፣ ሌላኛው የዚህ ፌዴራሊዝም ወይም ደግሞ የመንግስት ቅርጽ ማለት ፌዴራሊዝም ማለት ነው ሌላ አነጋገር። ከዛ በተጨማሪ ደግሞ መሰል የመንግስት አስተዳደር ስርዓት ከፓርላማዊ ወደ ከፊል ፕሬዚዳንታዊ እንዲቀየር የሚል ነው የመጣው። አብይ አህመድ ሙሉ ከፊል ምናምን የሚባል ነገር የለም። ሙሉ ፕሬዚዳንት ለመሆን ነው። መስከረም 30 ላይ ፕሬዚዳንት ለመሆን ነው። ከጠቅላይ ሚኒስትርነቱን ሙሉ ለሙሉ ትቶ የመንቀሳቀስ ነው እያደረገ ያለው ብለናል። ከዚህ በፊትም ሲወጡ የነበሩ መረጃዎች አሉ። እነሱ መረጃዎች ምንድን ናቸው? አማራውን በክልል መከፋፈል፣ ኦሮሞውን በክልል መከፋፈል፣ ልክ እንደ ደቡብ የማድረግ ማለት ነው። እንግዲህ ሲዳማ እኔ በደንብ አውቀዋለሁ። ሲዳማ የሚባለውን ዞን ለብቻው ገንጥረው ከ56ቱ ብሔረሰብ አንድ ክልል እንዳደረጉት ሁሉ በአባዱላ ገመዳ አዋላጅነት ሌላውንም እንደዚህ ያደርጋሉ። ይህን በዋነኝነት የሚያደርግበት ኦህዴድ 4 ግንባሮች የነበሩትን የኢህአዴግ ግንባር ሲያፈርስ በዋነኝነት ፓወሩን በበላይነት የሰዎችን ቁጥር የመወሰን ቁጥር በበላይነት እንዲቆጣጠር አስቦ ነበር ይሄን ያደረገው። ይህ ይታወቃል። ስለዚህ አሁንም ደግሞ ያልተመቸው ነገር ሊኖር ይችላል። በመበተን እንግዲህ መበተን ነው የብልጽግና ዋነኛ ዓላማው ማለት ነው። ከዛ በኋላ ትንንሾችን ቤቶችን አስቀምጦ ለረጅም ጊዜ መግዛት ነው የአብይ አህመድ ዋና እቅዱ። ስለዚህ ከአንድ አካባቢ ተመሳሳይ የሆነ ጥያቄ እንዳይመጣበት አማራውን በጎንደሬነት፣ አማራውን በወሎዬነት፣ አማራውን በጎጃሜነትና በሸዋነት ሌላውንም በመበተን እንግዲህ በግልጽ ተናግሮታል። ኦሮሞውንም ቢሆን ወለጋ ይገሉኛል ምናምን የሚል ሰው እኮ ነው። በነገራችን ላይ እንደው እኛ ስንናገረው ይከፋል። ወለጋ ይገሉኛል፣ ጅማ ምናምን የሚባሉ ሰዎች ናቸው። አርሲ ምናምን መሬቱን ነው የምንፈልገው ምናምን የሚሉት ነገር አለ እርስ በርሳቸው እና ይህም በግልጽ ማስቀመጥ የሚቻልበት ሁኔታ አለ። ነገር ግን የአብይ አህመድ እንደዚህ አይነት አጀንዳዎችን የሚያስለቅቀው የሚያስተነፍሰው ከዛ በተጨማሪ ደግሞ ሌሎች የኢትዮጵያን ኃይሎች እየታገሉት ያለው ወይም ደግሞ እየታገሉበት ያለው አጀንዳ ዋነኛው ምንድን ነው? የአማራ ፋኖ ከሚታገልበት ዋነኛ መስመር አንደኛው የህገ መንግስት ጉዳይ ነው። ህገ መንግስቱ መሻሻል መቻል አለበት፣ መቀየር መቻል አለበት። ሌላኛው የወሰንና የማንነት ጉዳይ ነው። ሌላኛው ዜጋ በተለያዩ ቦታዎች ተንቀሳቅሶ የመኖር ነው። ሌላኛው የመሬት ጉዳይ ነው። እነዚህን ጥያቄዎች አብይ አህመድ ከዚህ በፊት አስታውሳለሁ 2011 ዓ.ም የአብን ሰዎች
የአማራ ጥያቄዎች እነዚህ ናቸው፣ የምታገልባቸው እነዚህ ናቸው ብለው ጥያቄዎችን ብድግ ሲያደርጉ ወዲያውኑ አዴፓ ያንን ጥያቄ ብድግ አደረገና እነዚህ የምታገልባቸው ናቸው ብሎ መግለጫ ሰጠበት ማለት። አዴፓ 2011 ላይ ግንቦት 12 ምናምን ይመስለኛል ይህን መግለጫ ከሰጠ በኋላ የአብን ሰዎች በምን ይታገሉ? እነዚህንማ ያስታውሳለሁ። እነዚህንማ ይዞ የሚታገልን ከሆነ አዴፓ ገብተን አብረን እንስራ ያሉ ሰዎች እንዳሉ አውቃለሁ። በኋላ ላይ አብን ውስጥ ሲሰሩ የነበሩ አብን ጋኛ መታየት አንፈልግም፣ ጽንፈኛ መባል አንፈልግም፣ በአማራ ምሁራን መማክርት በኩል እንግባና በአዴፓ ውስጥ ሆነን ለውጥ እናመጣለን ያሉ ሰዎች እንዳሉ እናስታውሳለን። ከነዚህ መካከል አንዱ መልካሙ ተሾመ የሚባል ልጅ እንደነበር አስታውሳለሁ። የአማራ ብሔርተኝነት የሚል መጽሐፍ ጽፏል። ሌላኛው ንግግሩ አሁንም ሚዲያ ላይ ይዘዋወራል። የአማራ ምሁራን የጠፉ ተብሎ የክልሉ ርዕሰ መስተዳድር የነበረ አንድ ፋንታ ነው ምናምን የሚባል ዶክተር ፋንታ የሚባል ሌላኛው እነ ዶክተር ይልቃል ናቸው በምሁራን መማክርት። ሌላኛው እነዚህ ሴቶችም ተመልምለው ገብተው ነበር። ጥያቄውን ወሰደ። ጥያቄው እንዲመለስ አላደረገም። ምሁራኖችን እዛ ውስጥ የነበሩትን እናንተ እንጠቀማለሁ እነዚህ ጽንፈኞች ናቸው ብሎ እና አብንን መታና በወቅቱ የነበሩትን ማለት ነው መታና እነዚህኞቹን ወሰደ። እነዚህኞቹን ለሆነ ጊዜ ተጠቀመባቸውና በህዝብ አስጠልቶ አባረራቸው፣ አስተፋቸው ማለት። በኋላ ላይ የአብን አመራሮች አንዳንዶቹ ሳይሆን እንደዚህ አይነት ቀመር መሆኑን ስለተረዱ መቃወማቸውን ቀጠሉ። ከብልጽግና ራሳቸውን አገለሉ። ከነዚህ መካከል እነ ክርስቲያን ታደለ፣ እነ ዶክተር ደሳለኝ፣ እነ ዶክተር አበባው እነዚህ ሰዎች ጭምር አሉበት። በሌላ በኩል ደግሞ ጦርነት እየመጣብህ ነው። ከባዱ ጦርነት እየመጣብህ ነው። አንተ ለእንግሊዝ እኔ እየነገርኩህ ነው። ታሪክ የሚቀይር አንተን የሚያዋርድ የአንተን ህይወት ምስቅልቅል የሚያደርግ ታሪክ እየመጣ ነው። ማንም አንተ ማስቆም ትችላለህ። ጀዋር ነግሮሃል አንተ ማስቆም እንደምትችል። አለምሸት ማስቆም ትችላለህ። አብራችሁ ከሰራችሁ ነው ማስቆም የምትችሉት። አንድ አለቅላቂ 4 ኪሎ የተቀመጠ የታሪክ አተላ ከ7ኛ ክፍል የትምና ያልተባለ ሰውዬ በሱ ስር ሆናችሁ አገር እየበጠበጣችሁ ነው። የትውልድ ሸክም ሆናችኋል። እንስማው። ይሄ እኔው የኛው ስዳደጋ ነው እንጂ የሚጠለጠለው ሌላ ጋር እኮ ክብር አለው። ሌላው ጋር ክብር አለው። አሁን እኛ እኮ ወጣ ብለንም እንዴት ነው የሚመለከቱን ብለን እንትን እንሰራለን እኮ ተንዘና ነበር እና ለኛ ሰራዊት ያላቸው ክብር ምን አለበት እንደዚህ አይነት ሰራዊት ቢኖረን የሚሉ ናቸው። ሁሉም ያውቃል። አውሮፓም አሜሪካም ስለኛ ሰራዊት ያውቃል። የኢትዮጵያን ሰራዊት እንደ ዋስትና የማያዩ ኢትዮጵያን ከሆኑ ንቅል ናቸው፣ ስዳደግ ናቸው፣ እንደገና ደግሞ ቅጥረኛ ናቸው። እነሱ ብቻ ናቸው። የኛ ሰራዊት የተከበረ ነው። የትም ዩናይትድ ኔሽን ብትሄድ የተከበረ ነው። አሜሪካ ብትሄድ የተከበረ ነው። አረብ ሀገር ብትሄድ የተከበረ ነው። አፍሪካ በሙሉ የተከበረ ነው። እንዴት ነው የምትገነቡት ብለው እየጠየቁን ነው። አሁን አማራ ክልል በ10% ነው የተዋጋለ። አማራ ክልል ሰሞኑን የተፈጠረውንና ሸኔ ቀደም ብሎ የፈጠረውን ችግር የማስተካከል ስራ ነው እየሰራን ያለነው። ሁለቱም ስራ ደግሞ በጣም ጥሩ ሄዷል። ስጋት ወደማይሆን ደረጃ ወርዷል። የመለቃቀም ስራ እየተሰራ ነው። እንግዲህ ይሄ ተመልካቾች ይሄ ሰልፍ የዛሬ ነው። እነዚህ ኢትዮጵያውያን ልጆች የኢትዮጵያ ልጆች ዛሬ ጎጃም ቋሪት በደጋዳሞት አካባቢ ለፋኖ ወንድሞቻቸው እጅ የሰጡ ናቸው። እነዚህ በህይወት የተረፉ ናቸው። ብርሃኑ ይፎክራል። በ5% ነው እየተዋጋን ያለ ነው ይላል። የኢትዮጵያ ልጆች ያልቃሉ። ያልቃሉ። እንደዚህ መሳሰሉ አንድ ኮሎኔል፣ ይሄ ኮሎኔል ነው። አንድ ኮሎኔል ለማፍራት ስንት ዓመት ይፈጃል? ሚኒማም 30 ዓመት ይፈጃል። ምናልባት 25 ሚኒማም 25 ሊፈጅ ይችላል። እሱም በጣም ፈጣን ኮሎኔል ከሆነ ነው። 25 ዓመት ሙሉ ይፈጃል አንድ ኮሎኔል ለማፍራት። ስንት ኮሎኔል ነው ዛሬ? 2 ኮሎኔል ፍቃዱም ኮሎኔል አበራም ይሄም መከላከያ አጥተዋል ዛሬ። የኢትዮጵያ ልጆች ናቸው እነዚህ። የኢትዮጵያ ልጆች ቤተሰብ አላቸው፣ ሚስት አላቸው፣ ልጆች አላቸው፣ እናት አባት አላቸው፣ ሀገር አላቸው፣ ኮሚኒቲ አላቸው፣ ጎረቤት አላቸው፣ አጎት አክስት አላቸው። ከማን ጋር እየተዋጋው ሞትኩ ልል ነው ይሄ?
ከማን ጋር? ኢትዮጵያን እየጠበቀ የኢትዮጵያ ዳር ድንበር እያስጠበቀ ነው የሞተው። ብርሃኑ ጁላ ንቅል ናቸው፣ ባንዳ ናቸው። የኢትዮጵያ ሰራዊት እንደ ዋስትና የማይሉት ዋስትና አይደለም። ዋስትና መስጠት አይችልም። አሁን እየሰጠ አይደለም። የራሱ ህዝብ ላይ ከወንድሞቹ ጋር እየተጋፈጠ እየተዋጋ ነው። የትኛው ሉዓላዊነቱ የትኛው ተወረረ ተብሎ ከወራሪዎች እያዳነው ነው እንዴ? እያዳነው ነው? አያዳነው አይደለም እኮ። እኛ ኢትዮጵያ ምድር ላይ ያለው የሚዲያ ፔኔትሬሽኑ በጣም ጥሩ ቢሆን ኖሮ ፔኔትሬሽኑ ሶሻል ሚዲያ ላይ አለ። አይ ቲንክ ማለት ምንድነው አሁን ቲክቶክ አለ፣ ፌስቡክ አለ ምናምን፣ ዩቲዩብ እንኳን ከበድ ይላል። ኢንተርኔቱ ብዙ ይበላቸው ይሆናል በእንትን ይመስለኛል። ይሄ ፌስቡክና እንትን ግን ቀላል ይመስለኛል። ፌስቡክ የሚለቀቁ መረጃዎች አሉ። ብልጽግና ለምንድነው የሚዋጋው አማራ ክልል ቢባል ምንም። ብልጽግና ምንድነው ትግራይን ከቦ ያለው ሰራዊት ለምንድነው ሲባል ምንም። ምን ምክንያት አለ? ትግራይ ምንድነው ያለው? ተካባ እንዲህ ብዬ ከብቤ ዓለም አቀፍ 4 ኪሎ የተቀመጠ መንግስት አለ። እኔ በቃ አሜሪካ አይዞ እያለች ነውና በቃ እንደዚህ ትግራይን ከብቤ እንደዚህ አድርጌ ግማሽ ትግራይን እኔ ራሴ አስተዳድረው ኦህዴድ የሚያስተዳድረው ምዕራብ ትግራይ ኦህዴድ የሚያስተዳድረው ጸለምት እያልኩኝ ባንዳዎችን 4 ኪሎ አስቀምጬ ነገታቸው ፕሮፓጋንዳ አስቀምጬ እሰራለሁ። እስከ መቼ? የተወሰነ 1 ወር 2 ወር 1 ዓመት ልታሰቃየው ትችላለህ። ይሄን እስከ መቼ? ዘላቂ አይደለም ይሄ እኮ። እና ለህብረተሰብ እኔ በወክለዋለሁ የምትለው አካባቢ ህብረተሰብ ካለም ዋጋ እንትን ነው፣ ትልቅ በርደን የሆነ ሊያቢሊቲ ሆነ ነው እያለፍክ ያለው ሸክም ነው። እዳ ትተየድክ ነው። ነገ ጧት እንደዚህ ያደረገኝ እኮ እንደዚህ አይነት ሰው ነው፣ ከዚህ አካባቢ መጣ ነው፣ እዚህ አካባቢ ፎቅ አለው፣ እዚህ አካባቢ ቤት አለው፣ እዚህ አካባቢ እንትን አለው ብሎ አንተ ያደረከው በሙሉ ያደርግብሃል። ነገ ጧት ያደርግብሃል። ይህን ማሰብ አለብህ።